አንተ ትሬደር መሆን ትፈልጋለህ፣ ግን እስካሁን ድረስ እንዴት እንደምጀምር አታውቅም? ይሄ ቪዲዮ ላንተ ነው። በዚህ ቪዲዮ ስለ ትሬዲንግ ቪው እናወራለን። ትሬዲንግ ቪው ምን እንደሆነ፣ እንዴት እንደምንጠቀም ላንተ አሳያለሁ። እኔ ጋር ቆይ። ሌትስ ጎ። ትሬዲንግ ቪው ምንድን ነው? በብራውዘር ውስጥ ማንኛው አይነት ቻርት ማለት የክሪፕቶ፣ የፎሬክስ፣ የስቶክ ማርኬት እና የኢንዲሲ ቻርት በትሬዲንግ ቪው በደንብ ማየት እና አናላይዝ ማድረግ ይችላል። ትሬዲንግ ቪው በጣም የታወቀ ነው፣ ምክንያቱም በጣም ትልቅ ኮሚዩኒቲ አለ። ፈጣን ነው ማለት በሪል ታይም ቻርት ማየት ይችላል። ደግሞ ትሬዲንግ ቪው ቢያንስ የቤሲክ ፕሮግራም በነፃ ነው። አሁን ቀጥታ ወደ ትሬዲንግ ቪው እንሄዳለን። ትሬዲንግ ቪው የት እናገኛለን? tradingview.com። አሁን እዚህ ገጽ ላይ ኦልሬዲ ከፍቻለሁ። አሁን መጀመሪያው አካውንት መክፈት አለብን። እንዳልኩ በነፃ ነው። አካውንት ለመክፈት መጀመሪያ ጌት ስታርትድ ፎር ፍሪ እንመረጣለን። እዚህ ታያላችሁ ሳይን አፕ $0። አሁን ሳይን አፕ ማድረግ አለብን ወይም አዲስ አካውንት መክፈት አለብን። በኢሜል ማድረግ ይችላል ወይም አሁን ኦልሬዲ አካውንት ስላለን እኔ ሳይን አፕ አደርጋለሁ። በጉግል አካውንት መግባት ይችላል ወይም ዝም ብሎ በኢሜይል መግባት ይችላል። ኦኬ አሁን ገብተናል። ላይ ይታያል ክሪፕቶ አካዳሚ የኛ ሎጎ ነው። እዚህ ታች የተለያዩ ፓኬጅ መግዛት ይችላል። እዛ ብዙ ተጨማሪ ፊቸርስ ይኖራል። መጀመሪያው ላይ ሜኑ አለ። እዚህ ብሮከርስ ውስጥ ቀጥታ ከናንተ ብሮከር ለምሳሌ ከቢንኤክስ ጋር ኮኔክት ማድረግ ትችላላችሁ። ከዛስ በትሬዲንግ ቪው ቀጥታ ትሬድ ማድረግ ትችላላችሁ። እዚህ ስለ ኮሚዩኒቲ፣ ትሬዲንግ አይዲያስ፣ ኢንዲኬተር፣ ስትራቴጂስ ምናምን ማየት ትችላላችሁ። አሁን ለእኛ የሚጠቅም ደግሞ እዚህ ማርኬትስ፣ ክሪፕቶ፣ ከዛስ ቢትኮይን። ይህ ሲከፍት ወደ ፉል ቻርት እንሄዳለን። የቢትኮይን ቻርት እናያለን። ኦልሬዲ ዋና ነገር አገኛችሁ። እዚህ ቻርት ውስጥ ሁሉ ነገር አናላይዝ ማድረግ እንችላለን። አሁን ቻርት ያለው ነገር እናያለን። ይሄ የቢትኮይን ቻርት ነው። ይሄ ቢትኮይን ቻርት ምን ያሳያል? እዚህ ታች ቀንና ሰዓት፣ በዚህ በኩል ደግሞ ዋጋውን ያሳያል። ምን እናያለን? ከኦክቶበር 2024 እስከ ዛሬ ድረስ ቻርቱን እናያለን። ይሄ መቀየር እንችላለን ሙሉ ለማየት ምናምን እስከዚህ 2022 ምናምን እስከ መጨመሪያው እንደዚህ መሄድ እንችላለን ሁሉ ነገር ለማየት። ይሄ ቻርት ላይ የሚታይ ቀይ ካንድሎች ደግሞ ቤሪሽ ናቸው ማለት ዋጋ ሲወርድ፣ አረንጓዴ ካንድሎች ደግሞ ቡሊሽ ናቸው ዋጋ ሲጨምር። አሁን ለእኛ የሚያስፈልግ ነገር ምንድን ነው? ቢትኮይን ብቻ ማየት አንፈልግም፣ ሌላውን ማየት እንፈልጋለን። እዚህ ላይ BTC USD ይላል። እዚህ ስንገባ ማንኛው ነገር መጻፍ እንችላለን። ኢቴሪየም በUSD ወይም እኛ ፊውቸርስ ትሬድ ካደረግን በUSDT እናደርጋለን። እዚህ የባይናንስ፣ ባይቢት የተለያዩ ብሮከሮች ናቸው። በዚህ መግባት እንችላለን የእነሱን ቻርት ለማየት። ኢቴሪየም ለምሳሌ ይሄ ነው። ወይም ሶላና ከፈልገን ሶላና፣ ይሄ ሶላና ነው ማለት በዚህ ወይም ዩሮ ዩኤስዲ፣ ከዛ በኋላ የዩሮ ዩኤስዲ ቻርት እናያለን እና እንደዚህ መመረጥ እንችላለን የትኛው ኮይን ወይም የትኛው ፎሬክስ ማየት እንደምንፈልግ። አሁን ደግሞ ዋች ሊስት፣ እኛ ምናልባት የተወሰነ ፌቨሬት አለን። እዚህ ላይ ዋች ሊስት ይኖራል። ይህን ስንከፍት ይሄ የኔ ዋች ሊስት ነው። ዋች ሊስት እንዴት እናደርጋለን? ይሄ ስንከፍት እዚህ በፕላስ BTC መጻፍ እንችላለን። BTC ከዛ በኋላ እዚህ ፕላስ በማድረግ ይሄን ቻርት እዚህ መጨመር እንችላለን። እንደዚህ ይህን ሁሉ
እዚህ ውስጥ ማየት እንችላለን። አሁን BTC ከፈለግን የኔ BTC ቻርት ነው፣ የBingX ቻርት ነው። ምክንያቱም እኔ በBingX ትሬድ ስለማደርግ ወይም ኢቴሪየም ወይም ሶላና በደንብ ለማየት እዚህ ካስተማይዝ ማድረግ ይችላል። ማለት እዚህ ውስጥ እዚህ ቴብል ውስጥ ምን እንደሚያሳይ ግን ይሄ እንደምትፈልጉ ካስተማይዝ ማድረግ ይችላችሁ። እዚህ ደግሞ ሊስት ማድረግ ትችላችሁ። አድ ሴክሽን ክሬት ኒው ሊስት። እኔ ሁለት ሊስት አለን፣ አንዱ ክሪፕቶ ነው፣ አንዱ እዚህ ፎሬክስ ነው። አሁን ደግሞ ታይም ፍሬም ምንድን ነው? አሁን በዴይሊ ቻርት ውስጥ ምን እናያለን? እያንዳንዱ ካንድል የአንድ ቀን ሙሉ ካንድል ነው ማለት እያንዳንዱ ካንድል በአንድ ቀን ውስጥ የነበረ እንቅስቃሴ ያሳያል። የዊክሊ ቻርት ከሆነ ማለት አንድ ካንድል የአንድ ሳምንት እንቅስቃሴ ያሳያል። በኤስኬ ስትራቴጂ አናላይዝ ሳደርግ መጀመሪያ በዴይሊ ወይም በዊክሊ አጠቃላይ ያለው ሁኔታ አይቼ አናላይዝ አደርጋለሁ። ግን ትሬድ ለማድረግ ወደ 4 ሰዓት ወይም ወደ 1 ሰዓት ቻርት ይሄዳለሁ። በአንድ ሰዓት ቻርት ማለት እያንዳንዱ ካንድል የአንድ ሰዓት ካንድል ነው። እዚህ ከጎን ደግሞ የኛ ቱልስ አሉ። እዚህ ትሬንድ ላይን ወይም እዚህ ትሬንድ ላይን ድሮዊንግ ማድረግ እንችላለን። እዚህ ውስጥ የተለያየ ቱልስ አሉ። እዚህ በኔ ስትራቴጂ ብዙ ጊዜ የሚያስፈልግ ኤሊዮት ኮሬክሽን ዌቭ እንደዚህ ነገር አለ። እዚህ ሎንግ ፖዚሽን ሾርት ፖዚሽን ለማስቀመጥ ለማየት ለካልኩሌሽን ምናምን ይሄ ይጠቅማል። የሆነ ነገር ለእናንተ በጣም አስፈላጊ ነገር ከሆነ እዚህ ከጀርባ ያለው ኮከብ ክሊክ በማድረግ ይሄ ብቻ ይሆናል። በኋላ እንደዚህ የእናንተ ፌቨሪት ይኖራል። ለእኔ ይሄ አብዛኛው በቂ ነው። ስለዚህ አሁን የሆነ ነገር ሲፈልግ ቀጥታ እዚህ ያገኛለሁ እንጂ እዚህ ውስጥ እንደገና እንደ አዲስ መፈለግ አያስፈልግም። ኦኬ እና መጨረሻው አስፈላጊ ነገር ምንድን ነው? እዚህ ላይ ኢንዲኬተር ይኖራሉ። ኢንዲኬተር ማለት ለምሳሌ በጣም ታዋቂ RSI ሬላቲቭ ስትሬንግዝ ኢንዴክስ ከዛ በኋላ ክሊክ በማድረግ ያው እዚህ መጨመር ይችላል። ለእናንተ በጣም አስፈላጊ ከሆነ እዚህም ኮከብ በመንካት ወደ ፋቮሪት ይገባል። አሁን የኔ ፋቮሪት ይሄ ነው። ከዛ በላይ ለእኔ አያስፈልግም። አብዛኛው ኢንዲኬተር ብዙ አልጠቅምም፣ ግን ስለ ኢንዲኬተር ሌላ ቪዲዮ እቀርጻለሁ። አሁን ቻርቱን በትክክል እንገነባ። ከዚያም ቀጣይ ትንታኔዎችን ለመስራት ዝግጁ እንሆናለን። ቻርት ስንከፍት መጀመሪያው ያለው ኢንፎርሜሽን ምንድን ነው? ካንድሎች እናያለን። እዚህ ላይ የአሁኑ ካንድል ኦፕኒንግ ፕራይስ፣ ሃይ፣ ሎው እና የአሁኑ ዋጋ ክሎዚንግ ፕራይስ ግን ገና ክሎዝድ አይደለም። ስለዚህ የአሁኑ ዋጋ ያሳያል። እያንዳንዱ ካንድል 4 ዋጋ ያሳያል። ኦፕኒንግ ፕራይስ፣ ክሎዚንግ ፕራይስ፣ ሃይ እና ሎው። ብዙ አይነት ካንድሎች ይኖራሉ። በሌላ ሲስተም ከፈለጋችሁ እንደዚህ ላይን ለማድረግ ወይም ላይን ዊዝ ማርከስ ስቴፕ ምናምን ብዙ አይነት አለ። እዚህ ሃይኪን ይሄም ታዋቂ ነው። ግን ለእኔ በእውነት ይሄ ስታንዳርድ ካንድል ለእኔ በቂ ነው። እኔ ሌላ ነገር አልጠቅምም። አሁን በአጭር ካንድል ምን እንደሆነ ላሳያችሁ። ይሄ ካንድል ለምሳሌ በዴይሊ ቻርት ካንድል ከሆነ ይሄ ሁሉ በአንድ ቀን የነበረ እንቅስቃሴ ያሳያል። ኦፕኒንግ ፕራይስ እዚህ ታች ነበረ፣ ክሎዚንግ ፕራይስ እዚህ ነበረ። በዚህ ቀን ውስጥ ደግሞ ሎው እዚህ አካባቢ ነበረ፣ ሃይ ደግሞ እዚህ ነበረ። ይሄ ኦፕኒንግ ፕራይስ ከሆነ እዚህ አካባቢ ደግሞ ክሎዚንግ ፕራይስ ነው። ኦኬ ኦፕኒንግ ፕራይስ፣ ክሎዚንግ ፕራይስ። ቀን ሙሉ ውስጥ ፕራይስ ምን አደረገ? ምን ሊሆን ይችላል? እዚህ ጀመረ። ስለዚህ ምናልባት መጀመሪያ ጨመረ፣
ወረደ፣ ጨመረ፣ እስከዚህ ድረስ ወረደ፣ እንደገና እንደዚህ ሄደ፣ እዚህ ሃይ ደረሰ፣ መጨረሻ ላይ እዚህ ደርሷል። ይሄ የቀን ሙሉ እንቅስቃሴ ሊሆን ይችላል። እዚህ ኦፕኒንግ ፕራይስ ነበረ፣ መሀል ላይ ምን እንደሰራ አናውቅም። ዝቅተኛ ዋጋ እዚህ ነበረ፣ ከፍተኛ ዋጋ እዚህ ነበረ፣ መጨረሻው ዋጋ እዚህ ነበረ። ስለዚህ ከዚህ እስከ ሲደረስ የዚህ ካንድል እንቅስቃሴ ነበረ። ይሄ የዴይሊ ካንድል ከሆነ በዚህ ዴይሊ ካንድል ውስጥ ብዙ ሌላ ካንድሎች ይኖራሉ፣ በትንሽ ታይም ፍሬም ማለት ነው። ቡሊሽ ካንድል ከሆነ ማለት ኦፕኒንግ ፕራይስ ዝቅተኛ ነው፣ ክሎዚንግ ፕራይስ ላይ ነው። ስለዚህ ቡሊሽ ነው። መጀመሪያው ዋጋው መጨረሻው ዋጋ ቡሊሽ ነው። አሁን እንደዚህ ስንይ ይሄ የቤሪሽ ካንድል ነው ማለት ኦፕኒንግ ፕራይስ ይሄ ነው፣ ታች ሳይሆን ላይ ነው። ምክንያቱም ከኦፕኒንግ ፕራይስ እስከ ክሎዚንግ ፕራይስ ድረስ ዋጋ ወረደ። እዚህ ተመሳሳይ ሁኔታ ነው። እዚህ ዋጋ ጨመረ፣ ምናልባት እንደዚህ ሄደ፣ ከዛ በኋላ እስከዚህ ድረስ፣ ከዛ በኋላ እንደገና ታች ይሄ ሎው ደርሶ መጨረሻ ዋጋ እዚህ ነው። እንደዚህ ሊሆን ይችላል። ውስጥ ምንድን ነበረ አናውቅም። የምናውቀውም ነገር ምንድን ነው? ክሎዚንግ ፕራይስ፣ ኦፕኒንግ ፕራይስ እና ሃይ በዚህ ጊዜ ውስጥ በዚህ ካንድል ውስጥ ሃይ እዚህ ነበረ፣ ሎው እዚህ ነበረ። ይህን ስለ ካንድል ማወቅ አለብን። አሁን ይሄ ዴይሊ ካንድል ከሆነ እንቅስቃሴ ሙሉ በ24 አንድ ሰዓት ካንድሎች ማየት እንችላለን። ስለዚህ ታይም ፍሬም በመቀየር በዚህ ዴይሊ ውስጥ የነበረን ማየት እንችላለን። ትክክለኛውን ታይም ፍሬም በምን እናገኛለን? ይሄ የማንትሊ ቻርት ነው የቢትኮይን። እዚህ ዋና ስትራክቸር እናያለን። እዚህ ኦርደር ብሎክ ማግኘት እንችላለን። የተወሰነ ሰፖርት ሬዚስተንስ ሰውን ማግኘት እንችላለን። ዋና ስትራክቸር ብቻ ትሬድ ለማድረግ አይጠቅምም። እዚህ ውስጥ ገብቶ ወይም ሌላ እንደዚህ ስትራክቸር አይተን ሰፖርት ሬዚስተንስ በሚያነስ ታይም ፍሬም ውስጥ ለምሳሌ በዴይሊ ወይም በትሬድ ለማድረግ የአንድ ሰዓት ታይም ፍሬም እንኳን በጣም ይጠቅማል። እዚህ ቶሎ ያለው እንቅስቃሴ መያዝ እንችላለን። እዚህ ለትሬድ መግቢያ ማግኘት እንችላለን። አናላይዝ ለማድረግ ከላይ እንጀምራለን። ማለት በትልቅ ታይም ፍሬም ዋና ስትራክቸር አይተን ከዛ በሚያነስ ታይም ፍሬም ትሬድ ማድረግ እንችላለን። ወደ መሳሪያ ሳንሄድ አንድ ምክር ለእናንተ መስጠት እፈልጋለሁ። ብዙ ቦታ ማለት ዩቲዩብ ላይ ብዙ ትሬደሮች ስለ ብዙ ኢንዲኬተር ያወራሉ። በዚህ ምክንያት አዲስ ትሬደሮች ምን ያደርጋሉ? ቦሊንገር ባንድ፣ ኢኤምኤ፣ ሙቪንግ አቨሬጅ ምናምን ብዙ ነገር ይጨምራሉ። እባካችሁ እንደዚህ ምንም ጥቅም አይኖርም። ማለት የሚበልጥ ነገር የማርኬት ስትራክቸር መማር። ማርኬት ምን ያደርጋል መጀመሪያ ማወቅ ያስፈልጋል። ኢንዲኬተሮች በሌላ ቪዲዮ በደንብ እናወራለን ስለ ኢንዲኬተር። ግን ኢንዲኬተሮች ሁሉ ኮንፍሉዌንስ ይሰጣሉ። ግን ትሬድ ለማድረግ ኢንዲኬተር መጠቀም የለባችሁም። ምናልባት 2፣ 3፣ 4 ጊዜ አሪፍ ይሄዳል። ከዛ በኋላ ትወድቃላችሁ። ትንተና ያለ መሳሪያዎች አይሰራም። ስለዚህ አሁን ዋናዎቹን እንመለከት። አንደኛው እዚህ ስንገባ እዚህ መኙ ውስጥ እዚህ ሆሪዞንታል ላይን እንጠቅማለን። በዚህ የምናደርጋለን ሁልጊዜ ከፍታ ጋር አንድ መስመር እናስቀምጣለን እና አንድ ነገር በዚህ እናያለን። እዚህ አካባቢ ስናስቀምጥ ሁልጊዜ ተመሳሳይ ዋጋ አካባቢ የሆነ ሪያክሽን አለ። ኦኬ። ስለዚህ በዚህ አካባቢ ዋጋ ሁልጊዜ ሬሲስተንስ ይሰማል። ማለት እዚህ ውስጥ ገብቶ ወደ ታች ይመለሳል፣ ገብቶ ይመለሳል፣ ገብቶ ይመለሳል፣ እንደገና ገብቶ ይመለሳል። አሁን ውስጥ ነው። ይህ መስመር
ለኛ በጣም ይጠቅማል። በዚህ መስመር ደግሞ ወደ ሁለተኛው መሳሪያ እንሄዳለን። ሬክታንግል ነው። አሁን ይሄን መስመር ሁሉ አይተን በዚህ ሬክታንግል እዚህ ነው ማለት እዚህ ውስጥ ሬክታንግል ይገኛል። እዚህ እስከዚህ ድረስ ማድረግ እንችላለን። ይሄ የኛ ሰፖርት እና ሬሲስተንስ ዞን ነው። እዚህ ዋጋ ወርዶ ከዛስ እዚህ ሬሲስተንስ ነበረ ወረደ። ሲገባ የሆነ ስትራግል ነበረ ወጦ ግን ፌክ አውት ነበረ እንደገና ወረደ። እንደገና እዚህ ሬሲስተንስ ሆነ ወርዶ እዚህ ገብቶ ሬሲስተንስ ገብቶ ሬሲስተንስ ገብቶ ሬሲስተንስ ገብቶ ሬሲስተንስ አሁን ውስጥ ነው። አሁን ብዙ ትሬደሮች ምን ያደርጋሉ? እዚህ ሬሲስተንስ ስለሆነ ሾርት ይገባሉ። እኔ ደግሞ በዚህ ሲስተም ትሬድ አላደረግም፣ ለእናንተ ለማሳየት ብቻ ነው። ሌላ ምሳሌ ደግሞ ትሬንድ ላይን። ትሬንድ ላይን የት እናገኛለን? እዚህ ውስጥ ትሬንድ ላይን ይኖራል። ኦልሬዲ ፌቨርት ውስጥ ስለሆነ እዚህ ይገኛል። በትሬንድ ላይን ምን ማድረግ እንችላለን? እንደዚህ መስመር መውሰድ እንችላለን እና እንደሚታይ ከዚህ ደግሞ እዚህ ሪያክሽን ነበረ፣ እዚህ ሪያክሽን ነበረ፣ እዚህ ትንሽ ፌክ አውት ነበረ፣ እንደገና ይሄ ሰፖርት ነበረ። እንደዚህ ትሬንድ ላይን ማድረግ እንችላለን። ትሬንድ ላይን በጣም አስፈላጊ ነገር ነው። ከዛ በመጨረሻው ደግሞ ሁለት አይነት ፊቦናቺ ይኖራል። እንዴት እንደሚጠቅም በሌላ ቪዲዮ አሳያለሁ። አሁን ዋና ነገር ይሄን ለማወቅ ይሄ ሌቭሎች መጻፍ ትችላላችሁ። በሴቲንግስ ውስጥ ሴቲንግ ገብታችሁ እዚህ ትሬንድ ላይን አያስፈልግም እዚህ ፊቦናቺ ውስጥ። ከዛ በኋላ ዶንት ኤክስቴንድ ሌቭልስ ላይን እንደዚህ ሊሆን ይህን ቁጥሮች ሁሉ ዝም ብሎ ኮፒ ማድረግ ይቻላችሁ ማለት ቪዲዮ አቁማችሁ ይህን በሴቲንግ ላይ መጻፍ ትችላላችሁ። የማያስፈልግ ማለት ቲክ ማድረግ የማያስፈልግ በ0.882 እና 0.786 ከዛ በኋላ ደግሞ አንድ ቀረ የኤክስቴንሽን ፊቦናቺ። ኤክስቴንሽን ፊቦናቺ እዚህም ትሬንድ ላይን አያስፈልግም። የሚያስፈልግ ቁጥሮች ማለት 1.809 1.618 እና 2 ይሄ ዋና ሌቭሎች ናቸው። ለእናንተ አንድ ምክር እሰጣለሁ። እባካችሁ እንደዚህ መሳሪያዎች እንዳይበዙ፣ አለበለዚያ ለእናንተ ግራ የሚያስገባ ነገር ይሆናል። እኔ በጣም ጥቂት ብቻ እጠቅማለሁ፣ ለእኔ በቂ ነው። ስለ ኢንዲኬተሮች ብዙ ወሬ አለ። ብዙ ጊዜ ዩቱብ ላይ እናያለን። በዚህ አንድ ኢንዲኬተር ሁልጊዜ ትርፍ ታገኛለህ ምናምን እንደዚህ ብዙ ነገር አለ። ግን ኢንዲኬተሮች እንደዚህ አይደሉም። አሁን በአጭር ዋና ምድቦች ምንድን ነው? 3 አይነት ኢንዲኬተሮች አሉ። የትሬንድ ኢንዲኬተሮች፣ የሞሜንቱም ኢንዲኬተሮች እና የቮሊዩም ኢንዲኬተሮች። ምን እንደሆነ አሁን አስፈላጊ አይደለም። በአጭር ለማድረግ ኢንዲኬተሮች ዋጋን ይከተላሉ እንጂ ትንቢት አይናገሩም። ገብቷችኋል? በኢንዲኬተር ወደፊት ያለውን ማየት አንችልም። የነበረውን ነገር ብቻ አናላይዝ ማድረግ እንችላለን። ማንኛውም ኢንዲኬተር የገበያ መረዳትን ሊተካ አይችልም። ይሄን በግድ ማወቅ አለባችሁ። ስለዚህ ኢንዲኬተሮች ኮንፍሉንስ ይሰጣል ወይም የኛን ሀሳብ ይቃወማል። ግን ኢንዲኬተሮች በራሳቸው አይጠቅሙም። አሁን ደግሞ ቪዲዮ ለመጨረስ የጀማሪዎቹ የተለመዱ ስህተቶች ላሳያችሁ። አንድ ትልቅ ስህተት ኢንዲኬተሮች ከመጠን በላይ ይጠቅማሉ። ኢንዲኬተሮች ሲበዙ ግራ የሚያስገባው ቻርት ይሆናል። ኢንዲኬተሮች ለኮንፍሉንስ ብቻ እንፈልጋለን። ሁለተኛው በጣም ትልቅ ችግር ብዙ ገበያዎች አንድ ላይ ማየት ማለት ዩሮ፣ ዩኤስዲ፣ አውስትራሊያን ዶላር፣ ካናዲያን ዶላር ሁሉ ነገር ይከፍታሉ። አንድ 10
ወይም ከዛ በላይ እንኳን ቻርት ያያሉ እንደዚህ ቶሎ ግራ ገብታችሁ ወደ ስህተት ትገባላችሁ። የተወሰነ የትንታኔ ሂደት አለመኖር። ብዙ ጀማሪዎች ምን ያደርጋሉ? ብዙ አይነት ስትራቴጂ ኢንዲኬተር ምናምን መጠቀም ይፈልጋሉ። በአንድ መንገድ ሳይሆን በ1000 መንገድ ይሞክራሉ እና ለራሳቸው ስትራቴጂ ታማኝ ካልሆኑ በግድ ይወድቃሉ። ሌላ ችግር ደግሞ ብዙዎች ቻርት አይቶ ዝም ብሎ በግምት ወይም እንደ ቁማር ትሬድ ማድረግ ይሞክራሉ። ቻርቱን ማየት ማለት ትሬድ ሰተብ ማግኘት አይደለም። ትንታኔ ትልቅ ስራ ነው እና መጨረሻው ኢንዲኬተሮች ስትራቴጂን አይተካም። ኢንዲኬተሮች እንዳልኩ ለኮንፈረንስ ነው እንጂ ለስትራቴጂ አይደለም። አንድ ነገር ግልጽ ለማድረግ ትሬዲንግ ቪው በጣም ቆንጆ መሳሪያ ነው፣ ግን ትርፍ ለማግኘት መሳሪያ ሳይሆን የማርኬት ስትራክቸር መረዳት ነው። አሁን ለመጨረስ ደግሞ ቪዲዮ ቆንጆ ከሆነ ላይክ አድርጉት፣ ሰብስክራይብ ማድረግ ትችላላችሁ። ከዛ በኋላ ሌላ እንደዚህ ኮንተንት ታገኛላችሁ። በጣም ትልቅ ነገር ለእኔ በኮመንት ላይ የቀረ ነገር ጻፉት። የሆነ ጥያቄ ካለ ስለ ትሬዲንግ ቪው ኮመንት ላይ ጻፉት። እኔ ለናንተ በግልጽ አሳያለሁ።